ያልኳችሁ ቀነኒ በጣም የሚቀርባት ጓደኛዬ ነች። የሀገሬ ልጅ ነች። በጣም ትንሽ ልጅ ነች። አሁን ነው ገና መታየትም የጀመረችው እና ከአምስተኛ ፎቅ እንግዲህ ራሷን ወረወረች ነው የተባለው። ያለው ነገር ህይወቷን አሳጥቷታል። በጣም የሚያስደነግጠው ነገር የምታውቁት ሰው ህይወቷ አለፈ ሲባል ነገ የሚመጣ ነው የሚመስላችሁ። አታምኑም። በቃ በተለይ የቅርብ ሰው ህይወታቸው ሲያልፍ አታምኑም። በቃ አላ አይደለ በቃ የሆነ ሰው ሰክሰስ ሲያደርግ ማየት ካለኝ ላይ ያለው ነገር ኤኒዌይ የኔን ነገር እንመለስበታለን። ተስፋዬ ቤታቸውን ሞልተው ከዚህም ከዛም ተፍጨርጭረው ብቻ እያየናቸው አንድ ልጅ እየወለዱ እየተጋቡ መልካም ላይፋቸውን የሚያሳዩኝ ሰዎች አሉ። አንዱዓለም እንደሚታወቀው በቅርብ ጊዜ ነው አልበሙን ለህዝብ ያቀረበው። ድሮ የምናውቀው በሲንግል ነበር። አልበሙን ለህዝብ ያቀረበው በቅርብ ጊዜ ነው። እጅግ በጣም ተወዳጅ ከሚባሉት ወጣት ዘፋኞች ኖርማሊ አሁን ከፊት የሚገኝ ልጅ ነው። አዲሱን አልበም እንኳን ኦሬዲ ከወጣና ለህዝብ ከቀረበ በኋላ አንድም ኮንሰርት እንኳን ትልቅ ፕሮግራም አላዘጋጀም። ኖርማሊ ሁለቱም አክቲቭ ሆነው የሚሰሩበት፣ እሷም ደግሞ በጣም ዲዛይን ትሰራለች፣ ሞዴል ነች፣ ካልቸራል ድሬሶችን በጣም ታስታውቃለች ምናምንና በምንም ጉዳይ ስቃ የምታልፍ ልጅ ነበረች እስከማውቃት ድረስ ማለት ነውና እንግዲህ መነሻው ምን እንደሆነና ህይወቷን ያሳለፈው ጉዳይ ምን እንደሆነ እየተጣራ ነው። ተጣርቶ እንግዲህ ምክንያቱ ይሄ ነበር ተብሎ ያለው ነገር እስኪወጣ ድረስ እኛም ይሄ ነው ማለት አንችልም። ግን እጅግ በጣም የምታሳዝን ልጅ የምር እንኳን አውቃችኋት እንኳን አብራችሁ ተጫውታችሁ እንኳን እንደ ጓደኝነት ተቀራርባችሁ ሐሳብ ተለዋውጣችሁ አይደለም ዝም ብላችሁ የምታዝኑላት ሴት ነች። በቃ ማለት እንደዚሁ በጨዋታ ምናምን አዶን ነው ብቻ። ለማንኛውም ልላችሁ ፈልጌ ነው ህይወት ከባድ ነው። ህይወት በተለይ ለምትወዷቸው ሰዎች ጊዜ ስጧቸው። አንዳንድ ጊዜ አጠገባችን ያሉ የሚመስሉን ጓደኛም ወዳጆች ብዙ ሰዎች የተከፉ አሉ። ምንም ከሰው የማይፈልጉ እንዲሁ ብቻ ኢንካሬጅመንት ምንድነው እሱ አለህ ወይ ምንድነው ጠፍተሃል ሰሞኑን ማለት መልመድ አለባችሁና ድባቡ ልክ አይደለም። ይሄ ያለው መንፈስ ልክ አይደለም። በቃ ማለት ርብሽ ያለ ነገር አለና የኮሮና ሰዓት እኔ እንግዲህ ውጪ ነበርኩኝ። በጣም በገባ ኮሮና በገባ ሎክዳውን በገባ በአንድ ወር በምናምን ውስጥ እኛ የምንኖርበት ከተማ ላይ በጣም ብዙ ሰው ራሱን አጠፋ። ኒውዚላንድ ነበርኩኝና በጣም ብዙ ሰው ራሱን አጠፋ። እነሱ ስትረስ አይችሉም በተፈጥሮ በቃ ወጥተው ያለውን ነገር ስቀው ተጫውተው መግባት ስለሆነ ስትረስ የሚባለውን ነገር ጭንቀት የሚባለውን ቤት ታሽገነው አትወጣም ሲባል በቃ በጣም ስትረስ ውስጥ ስለሚሆኑ ብዙ ሱሳይድ ያደርጉ ነበር። በነገራችን ላይ ስለሌለም ብቻ አይደለም ሱሳይድ የምናደርገው። አንዳንዴ ሙሉ ሆናችሁ ባዶነት ይሰማችኋል። ሙሉ ሆናችሁ ምንም ነገር ሳይጎድላችሁ ባዶነት ይሰማችኋል። በዛ ልክ ህይወት ከባድ ነው። እናንተም ግን መበርታትና መጠንከር አለባችሁ ወንድሞቼ። ስለለበስን አይደለም ሰው ውስጡ ነው። አንዳንዴ በቃ እንደው ቸግሮኝ ሲለን ራሱ ሰንበድ ይችላል ምንለው ትላንት እኮ አይቼው እኮ ነው ዛሬ እንደዚህ ሆነው ብለን የምንቆጭባቸው ብዙ ሰዎች አሉ። ትላንት እንዴ
ተገናኝተን ደውሎልኝ አውርተን ምንድነው ያጋጠመው ለምንድነው ሐሳብ ማካፈለው ምናምን እንላለንና ህመሙን የሚያውቀው እሱ ነው ያ ግለሰብ ማለት ነው። አንዳንዴ ብቸኝነት ውስጥ ለምሳሌ እኔ አሁን በዓላቶች ብዙ አይመቹኝም። ብዙ ጊዜ ብቻዬን ስላሳለፍኩት በዓላቶች ሴንስ አላረግም። በቃ ማለት ከቻልኩ ወይ ቤቴ ቁጭ ብዬ ተኝቼ አሳልፋለሁ፣ አለበለዚያ በቃ ከቤት ብዙ መውጣት ደስ አይለኝምና እንትን አለ በቃ አንዳንድ ጊዜ በቃ የሚጨንቃችሁ የሚረብሻችሁ ነገር አለ። ተግባባን? የሆነ ነገር ደግሞ ሐሳባችሁ ወደዛ ሽፍት ካደረገ በቃ በጣም በአደገኛ ሁኔታ ሰይጣን ስራውን የሚሰራበት መንገድ ሰይጣን በቃ እጥፍ ተነሳስቶ ይመጣል። እንትን ያደርጋችኋል። ይቆራረጣል እንዴ? አይሰማችሁም? እቺን ቀን ታልፍና ታደርጉት ነገር ምን መሰላችሁ? ትዝ ይላችሁ እንደሆነ ፌስቡክ ላይ ብንሄድ ይሻለናል ብላ አንድ ልጅ ጽሑፍ ጽፋ ሚዲያው ላይ መነጋገሪያ የሆነ ከዛም ብዙ ሰው ራሱን አጠፋ አይደለ? ከሷ ተከትሎ ብዙ ሰው ራሱን አጠፋ። እኛ በተፈጥሮ የሆነ ነገርን የማጋባት ባህሪያችን በጣም ከፍተኛ ነው። እኛ ኢትዮጵያውያን ጋር የሆነ ስሜት ሲጋባብን ሐዘኑም፣ ደስታውም፣ እልሁም፣ ጥሉ በጣም ሪአክት የምናደርገው በፍጥነት ነው። ያንን ነገር ቼክ ለማድረግ ከፈለጋችሁ ሹፌሮችን ያቸው፣ በቃ ሹፌሮችን ያቸው። መብራት ከሌለ ትራፊክ እዛ ጋር ከሌለ ኢትዮጵያ ውስጥ ያለውን እሽቅድምድም ታውቁታላችሁ አይደል? ምንም ትዕግስት የሚባል ነገር የለንም እና ቶሎ በቅስበት ነው የምንወስነው። በቃ ቶሎ ሪዝናችን ራሱ በቂ አይደለም። አንዳንድ ጊዜ ካለፈ በኋላ እንዴ በምንድን ነው ግን እንደዚህ ለሆነ የቻልኩት ስትሉ ያ ነገር ገለል ብሎ ካለፈ በኋላ እንዴ ይሄ እኮ ልክ አልነበረም ምን ሆኜ ነው ትላላችሁ። እዚህ ነገር ላይ መጠንቀቅ መቻል አለባችሁ። እንደዚህ አይነት ስሜቶች ሲመጡባችሁ በቃ ጸሎት ማድረግ፣ ወደ ቤተክርስቲያንም ወደ መስጂድም ሄዶ በቃ ምንድነው ፈጣሪ ወይ የምታሳስበኝ የሚለውን ነገር እንትን ማለት። እናንተ ሁልጊዜም ከችግሮቻችሁ በላይ ናችሁ። ሁሌም ነገራችኋለሁ። በምንም ጉዳይ ችግር ፖዝ ሆኖ አይደለም የሚቆመው። ዛሬ ሊቸግር ይችላል፣ ነገ ያልፋል። ግን ቀኑ ስለማይጠብቅ ማለት ነው። የመሄድ ፕሮሰሱ የመሄድ ነው። ተግባባን? ስለዚህ ምናልባት መስራት ካለብን እንዲህ አይነት ፊሊንግ የሚሰማችሁ ሰዎች ካላችሁ፣ የሚጨንቃችሁ ካላችሁ ኦብቪየስሊ አንደኛ በውስጥም ላይ ልታወሩን ትችላላችሁ። እዚህ ላይቭ ላይም እናወራለን እና እነዚህን ነገሮች የሚሰማን ለምንድን የሚለው ነገር ላይ ዛሬ ሐሳብ እንድንለዋወጥ ነው ቤቴን የከፈትኩት። ምክንያቱም እንዳልኳችሁ ቀነኒ በጣም የሚቀርባት ጓደኛዬ ነች። የሀገሬ ልጅ ነች። በጣም ትንሽ ልጅ ነች። አሁን ነው ገና መታየትም የጀመረችውና ከአምስተኛ ፎቅ እንግዲህ ራሷን ወረወረች ነው የተባለው። ያለው ነገር ህይወቷን አሳጥቷታል። በጣም የሚያስደነግጠው ነገር የምታውቁት ሰው ህይወቷ አለፈ ሲባል ነገ የሚመጣ ነው የሚመስላችሁ። አታምኑም። በቃ በተለይ የቅርብ ሰው ህይወታቸው ሲያልፍ አታምኑም በቃ። ስለዚህ በጣም በብዙ መከራ ውስጥ ያላችሁ እህት ወንድሞች አላችሁ። ብዙ ፈተና ውስጥ እንዲህ አይነት ስሜት እየተሰማችሁ ህይወት የመረራችሁ የደከማችሁ ብላችሁት የተጎዳችሁ ብዙ እህት ወንድሞች ትኖራላችሁና አይኖ ይደክማል። አንዳንድ ጊዜ በቃ የሆነ ዶክተር ሲጋራ አታጭሱ ሊላችሁ ይችላል አይደል? መስማት የእናንተ ኃላፊነት ነው። እሱ ሲጋራ እያጨሰ ሲጋራ አታጭሱ ቢላችሁ እናንተ መስማት ያለባችሁ
እሱ ስላጨሰን የማጨስ አለብኝ አይደለም። በቃ ማለት አንዳንድ ለብዙ ሰው መዳን ምክንያት የሆኑ ሰዎች ትንሽ ውሳኔ ወስነው ህይወታቸውን የሚያጡ ብዙ ሰዎች አሉ። ብዙ ሰዎች አንድ ታሪክ ልንገራችሁ። የሆነ እንደዚህ ሳይኮሎጂ እና የምክር አገልግሎት የሚሰጥ ሰው ነበር። ከ4000 በላይ ባልና ሚስቶችን ትዳራቸው እንዳይበተን አስታርቋል። በጣም ብዙ ሰዎችን ትዳራቸው እንዳይበተን አስታርቋቸዋል። እና አንድ ትዳሯ እንዳይበተን ካስታረቃት መካከል በቃ ይሄንን ሰው ማመስገን አለብኝ፣ ትዳሬ ሴፍ እንዲሆንና እንዲስተካከል ያደረገልኝን ማመስገን አለብኝ ብላ ትልቅ ብዙ አበባ ይዛ ለማመስገን አድራሻውን ጠይቃ ወደ ቤቱ ትመጣለች። አድራሻውን ጠይቃ ወደ ቤቱን የመጣችው ለማመስገን ማለት ነው። እንግዲህ እንዳልኳችሁ 4000 ባለትዳሮችን አስታርቋል። በቃ ማለት ይሄ ማለት ስንት ቤተሰብ ከመበተን አድኗል። ይሄ ትልቅ ስራ ነው። ምንድነው የሆነው መሰላችሁ? በቃ ላመስግነው ብላ ካስታረቋት መሃል አበባ ይዛ ወደ ቤቱ ስትሄድ ቤቱ አልነበረም ሰውየው እና ባለቤቱን አገኘቻት። ባለቤቱን አግኝታ በዚህ አድሬስ ነበር ሰጣኝ፣ ባለቤትሽ እንደዚህ አድርጎ ትዳሬን ሴቭ አድርጎልኛል እና ለማመስገን ይሄንን ይዤን የመጣሁት እና ወደዚህ አድሬሱን እሱ ነበር የነገረኝ። አሁን ደግሞ ቤት እንደሌላ አየሁኝ፣ ወዴት እንዳለ ልትነግሪኝ ትችያለሽ ወይ ብላ ጠይቀቻት ማለት ነው። ቀጥታ ባለቤቱ በጣም በቃ ታነባለች፣ ታለቅሳለች እና ትንሽ ቤት አለች ፊት ለፊት የምትታይ ማለት ነው። የእናንተን ትዳር ሲጠብቅ የኔን አፍርሶታል። 10 ዓመት ሙሉ ተገናኝተን አናውቅም። እሱ ከቤቱ ይልቅ የሰዎችን እንትን መፍትሄ በመሆን ለ10 ዓመታት ሙሉ ረጅም ሰዓት የሚያስታርቅበትን መንገድ ስራው ላይ ፎከስ እያደረገ ለዚህኛው ጊዜ አልሰጣትም ማለት ነው። እና በቃችኛውም እንግዲህ እንደ አንድ ሚስት ትፈልጋለች ሁሉንም ነገር እንክብካቤ። ከዛን አልሆን ሲል ተለያይተው እሱ ትንሽ ቤት ውስጥ ያንን ነገር ወስኖ ከተለያዩ ቆይተዋል። እና አንዳንድ ጊዜ ለሰዎች መፍትሄ የሆኑ ሰዎች ከባድ ችግር ውስጥ ይገባሉ። የኔን ህይወት ስነግራችሁ እንትን ከሚባለው በላይ በቃ የሰዎች ደስታ የሚያስደስተኝ ሰው ነኝ ማለት አላ አይደለ። በቃ የሆነ ሰው ሰክሰስ ሲያደርግ ማየት ካለኝ ላይ ያለው ነገር ኤኒዌይ የኔን ነገር እንመለስበታለን። ተስፋዬ ወይ ሰላም ነሽ? እግዚአብሔር ይመስገን ሰላም ነው። እድሉ ስለሰጠኸኝ በጣም ነው የማመሰግነው። ምንም አይደል። እሺ እውነት ሁሉም ሰው በየላይቭ እየገባው አስገቡኝ ስላቸው አያስገቡኝም ታውቃለህ። አንድ ቀን እንደውም መሲ ብርጅስቶን ስጽፍላት ጂኔዛ ምናምን ብላ መናጭቃ ኮሜንቴን ብሎክ ነው ያደረገችኝ ማለት ነው። እና የሰው ልጅ ክብር ለሰው ልጅ መጀመሪያ የሚቀድመው ክብር ነው እና እድሉን ሰጠህ ስላስገባኸኝ በጣም የማመሰግነው። እና ለሰው ልጅ እንደዚህ ምንም አታደርገ ግን በቃ የሚረዳን ሰው አንዳንድ ሰው እንደዚህ የተጨነቀ ሰው የተከፋ ሰው ምንሽ ብሎ የሚጠይቅ ሰው እውነት በቃ እንዳደረገልህ ቁጠረው። እኔ ሁሉንም ማወራቸዋለሁ ላይፍ ላይ እየገባው ጽፍላቸዋለሁ። ሀቢባም ሁሉም ባለ ቲክቶከሮች አልቀሩኝም። እነ ዮኒ ማኛም በውስጥ ጽፍላቸዋለሁ ግን ምንም አያዩኝም።
አይታያቸውም። ምክንያቱም በቃ ወደ ታዋቂ ሰው ምናምን ነው የሚያዩት። እንደኛ አይነቶች እንደ ሰዎች ማንን ማያይ ነው። ሲከፋን ምን ሆናችሁ አይሉንም። ምክንያቱም እኛ ስደተኞች ነን እና የሰው ልጅ ወጥቶ የማይመለስበት ዘመን ላይ ነው ያለ ነው። ያው ሰው ሀገር 11 አመት ኖሬያለሁ። ግን እግዚአብሔር የሰጠኝ አንድ ልጅ አለኝ፣ እሱን አሳድጋለሁ። ግን የሰው ልጅ ለብሰው ስለወጣ ወጥቶ ስለገባ ደልቶታል ማለት አይደለም። ሁሉም የራሱ ቁስል አለው። ግን የሚሰማን የለም። ምን ሆንሽ ብሎ የሚጠይቅ የለም። ይከፋል። በዚህ አጋጣሚ ማለት ነው ሪከርድ አድርጉልኝ ለሀቢባም ለወኒ ማኛም ማንኛውም ባለ ቲክቶሮች ስጽፍላቸው ምንሽ እንኳን ያለኝ የለም። ግን በቃ እኔ አንድ ነገር ብሆን እንኳን ልጅ አለኝ። እኔ 11 አመት እዚህ ሰርቼ ብር የለኝም ኢትዮጵያ። ልጄን ከወለድኩ ነው ያወቅኩት ብር ምንም እንደሌለኝ ማለት ነው። ግን ልጄን ማሳድገው እንደ ኢትዮጵያ እንደ እናቶች እያዘልኩ ጋርዶሪ እየወሰድኩ እሰራለሁ እኮ። ግን ምንም ለውጥ የለም። በቃ ትወጣለህ፣ ትገባለህ፣ ትሰራለህ። ግን ያው ነኝ። እስከ መቼ ወገቤን ያመኛል። ወገቤን እያመመኝ ልጄን እያዘልኩ ትምህርት ቤት አደርሰዋለሁ። ከዛ ስራ ሄዳለሁ። ከዛ ተመልሼ በጀርባ ያዝ ይመጣለሁ። እንዲህ ነው ህይወት። ግን አንድ ሰው ማንም አይጠይቅም። ማንም ምንሽ ብሎ አይረዳህም። በቃ አሁን እንደዚች ልጅ ራሷ እንደጣለችው አስባለሁ። ግን ደግሞ ይሄን ህፃን ልጅ ሳይ አጠገቤ እግዚአብሔር ማንም የሚያሳድገው ይሄ ልጅ በቃ ዘመድ የሚወድስ ይኖርህ ነው። ተስፍሽ እድሉን ሰጠኸኝ ስላዳመጥከኝ በጣም ነው የማመሰግነው። እኔ ደስ ብሎኝ ነው የሚያለቅሰው፣ ከፍቶኝ አይደለም። የሰው ልጅ ይቸገራል። እኔም በጊዜ ለብሻለሁ፣ አይቻለሁ ብርን። ግን በቃ ደህና ቤተሰብ አላደለኝም። ብርም ባዶ ቡክ ነው፣ ነጭ ቡክ የላኩልኝ 11 አመት የለፈውበትን እና የ4 አመት ልጅ አለኝ። ቤሩት ነው የምኖረው። እዚህ አካባቢ የሚኖሩ አበሾቹን ብጠይቅ ጎበዝ ነሽ በርቺ ይሉኛል። ጎበዝ ነኝ እበረታለሁ። ግን እስከ መቼ ነው እንዲህ የምኖረው? በቃ ህይወቴ በጣም በቃ ያስጠላኛል፣ ይጨንቀኛል። አንዳንዴ ሞቴን እመርጣለሁ። ግን ደግሞ ህፃን ልጅ አለኝ። የእውነት ህይወቴ የሚያስጠላበት ዘመን ላይ ነው የደረስነው። የእውነት በቃ የሰው ልጅ ምን ሆንሽ ብሎ የማይረዳበት ዘመን። አንቺ እንዲህ ወልደሽ አንቺ ማን ወለጃለሽ ልትለወጪ ሄደሽ ይሉሃል። ለምን? በቃ እግዚአብሔር የፈቀደው ነው። ሰው ወደደኝ፣ ወለድኩት፣ ጥጦኝ ሄደ። ምን ማድረግ አለብኝ? ካበሻም ተወልደህ እኮ ትለያያለህ። ግን በቃ ይሰማካል። የሰው ሞራል ዝቅ የሚያደርገዋሉ። እውነት ምንድነው እሱ አሁን የገጠመሽ ነገር? ኖርማሊ 11 አመት የለፋሽበትን ነገር ምንም ብር የለሽም ነው ተባልሽው። ልጅሽ እዛ አንድ ላይ በጤንነት ላይ ነው ያለው። እኔ እዚህ ወገቤን እያመመኝ ልጄ በ2 ወሩ ነው አባቱ ትቶት ሄደው እና በቃ ከ2 ወር ጀምሬ በጀርባዬ ያዘልኩ እየወሰድኩ እኔ ስራ የሰራው አሳድገዋለሁ። ግን በቃ ስራ ሰራለሁ። ሰርቼ ለቤት ኪራይ ነው፣ ሰርቼ ለትምህርት ቤት ነው። እኔ ነገ ጠዋት ሀገሬ ብገባ ምንም የለኝም። በቃ ምንም የለሽም ተብያለሁ። ምንም